ሰላም ጤና ይስጥልን የተከበራችሁ የሁሉ አዲስ ቤተሰቦች፣ ዛሬ በሀገራችን ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ ሁለት ታላላቅ ጉዳዮችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በአማራ ክልል ላሊበላና በአካባቢው በትልቅ ትግል ሲንቀሳቀስ የነበረው ከፍተኛው የጦር መሪ ፍቅሩ ሙልዬ የሰላም አማራጭን መቀበሉ ተሰምቷል። በሌላ በኩል ደግሞ መካከለኛው ምስራቅ ዳግም በጦርነቱ አፋፍ ላይ ትገኛለች። ኢራን ለአሜሪካ ወታደሮች ወደ ሲኦል እንኳን ደህና መጣችሁ የሚል እጅግ አስደንጋጭ ማስጠንቀቂያ ሰንዝራለች። ዝርዝሩን አብረን እንከታተላለን። የመጀመሪያው ዜናችን ከአማራ ክልል ነው። ባለፉት ጥቂት ዓመታት በሰሜን ወሎ በታሪካዊቷ ላሊበላ ከተማና በአካባቢው በጫካ በትልቅ ትግል ሲንቀሳቀስ የነበረው ፍቅሩ ሙልዬ በመጨረሻም የሰላም አማራጭን በመቀበል ወደ ሰላማዊ ሕይወት ተመልሷል። ፍቅሩ ሙልዬ በታጣቂዎች አደረጃጀት ውስጥ እስከ ጦር አዛዥነት እስከ ከፍተኛ ኃላፊ የነበረው ግለሰብ ነው። ይህ የእርሱን ወደ ሰላም መመለስ በክልሉ ለሚታየው የጸጥታ ችግር ትልቅ ትርጉም አለው ተብሏል። በአማራ ክልል ዘላቂ ሰላም ለማረጋገጥ በመንግስትና በተለያዩ ታጣቂዎች ኃይሎች መካከል ተደጋጋሚ ውይይቶች ሲደረጉ ቆይተዋል። የፍቅሩ ሙልዬ ውሳኔ እነዚህን ውይይቶች ውጤት እንደሆነ ይነገራል። ይህ እርምጃ በሰሜን ወሎ አካባቢ ለሚገኙ ነዋሪዎች አንጻራዊ መረጋጋትን ይዞ ይመጣል ተብሎ የሚጠበቅ ሲሆን ሌሎች በጫካ የሚገኙ ታጣቂዎችም ተመሳሳይ የሰላም መንገድ እንዲከተሉ ጥሪ እያቀረበ ይገኛል። ወደ ዓለም አቀፍ መድረክ ስናልፍ ደግሞ ሁኔታዎች እጅግ አስፈሪ እየሆኑ መጥተዋል። በመካከለኛው ምስራቅ እየናረ የመጣው ወታደራዊ ውጥረትን ተከትሎ የኢራኑ ተጽዕኖ ፈጣሪ ጋዜጣ ቴህራን ታይምስ ዛሬ ባወጣው እትም በአሜሪካ ላይ ቀጥተኛ የጦር አዋጅን የሚመስል ማስጠንቀቂያ አስተላልፏል። ጋዜጣው በግልጽ የአሜሪካን ወታደሮች ምስል በመጠቀም ወደ ሲኦል እንኳን ደህና መጣችሁ የሚል ርዕስ አውጥቷል። መልእክቱ እንዲህ ይላል: የኢራንን መሬት የረገጡ የአሜሪካ ወታደሮች በሬሳ ሳጥን ውስጥ ሆነው ብቻ ይመጣሉ። ይህ ዛቻ የመጣው አሜሪካ ተጨማሪ 1000 ወታደሮችን ወደ ቀጠናው ለመላክ መወሰኗን ተከትሎ ነው። ኢራንም በበኩሏ ከፍተኛ የህዝብ ክተት ማወጇን ገልጻለች። የአካባቢው የጂኦ ፖለቲካዊ ተንታኞች እንደሚሉት ይህ ንግግር በቀላሉ የሚታይ ሳይሆን በቀጠናው ወደ መጠነ ሰፊ ጦርነት ሊከት የሚችል ክስተቶችን መጀመሪያ ሊሆን ይችላል ብለው ስጋት ፈጥሯል። ውድ የቻናላችን ተከታታዮች፣ የዛሬው ዘገባችን እነዚህን ሁለት ታላላቅ ክስተቶችን ዳስሷል። በሀገራችን የሰላም ጭላንጭሎች ሲታዩ፣ የዓለም አቀፍ ደረጃ ደግሞ የጦርነት ደመና እያጠላ ይገኛል። የፍቅሩ ሙልዬ ወደ ሰላም መመለስ በአማራ ክልል የሚፈለገውን ዘላቂ ሰላም ምን ፋይዳ ይኖረዋል? በኢራን እና በአሜሪካ መካከል የተከፈተው የቃላት ጦርነት ወደ እውነተኛ ግጭት ያመራ ይሆን? እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ስለተከታተላችሁን እናመሰግናለን። ሰላም ቆዩልን።